የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ በሰሜን ምዕራብ ናይጄሪያ ኢስላሚክ ስቴት ላይ ከባድ ጥቃት ማድረሷን ተናገሩ። አይኤስን አጭበርባሪ አሸባሪዎች ሲሉ የጠሯቸው ትራምፕ ቡድኑ በተለይ ንጹህ ክርስቲያኖች ላይ ኢላማ ያደረገ ግድያ እያደረሰ ነው ሲሉ ማብጠልጥለውታል። በዚህም ዘመቻ ከፍተውበታል። ፕሬዝዳንቱ እንዳሉት የአሜሪካ ጦር በርካታ የተሳኩ ጥቃቶችን ፈጽሟል። የዩኤስኤፍ አፍሪካ እዝ አፍሪኮም በበኩሉ የሐሙሱ ጥቃት በሶኮት ግዛት የተፈጸመው ከናይጄሪያ ጋር በመተባበር ነው ሲል መግለጫ አውጥቷል። የናይጄሪያ ውጭ ጉዳይ ሚኒስትር የሱፍ ማይታማቱ ጋር አሸባሪዎች ኢላማ ያደረገው ጥቃት ጥምር ኦፕሬሽን ነው ሲሉም ተናግረዋል። ዘግቱ ጋር ተጨማሪ ጥቃቶች ሊፈጸሙ እንደሚችሉ ጠቁመው በሁለቱ ሀገራት መሪዎች ውሳኔ እንደሚከናወንም ተናግረዋል። ሐሙስ አመሻሹን በትሩዝ ሶሻል ገጻቸው መልእክት ያሰፈሩት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በእኔ አመራር ሀገራችን ጽንፈኛ የእስላም አሸባሪዎች እንዲበለጽጉ አንፈቅድም ሲሉ ተደምጠዋል። ባለፈው ዳር ትራምፕ በናይጄሪያም የኢስላሚክ ታጣቂዎች እርምጃ ሊወስዱ እንደሚችሉ አሳውቀው እንደነበርም የሚዘነጋ አይደለም። በተለይ ከቅርብ ጊዜ ወዲህ በቀኝ ዘመም አሜሪካውያን ዘንድ በናይጄሪያ ክርስቲያኖች ላይ የዘር ማጥፋት እየተፈጸመ ነው የሚል ወሬ በስፋት ሲናፈስ እንደነበር የሚታወቅ ነው። በሌላ በኩል የአሜሪካዊ ጦር ሚኒስትር ፔት ሄግሴት ሐሙስ በኤክስ ገጻቸው ላይ የናይጄሪያ መንግስት ላሳየው ድጋፍና ትብብር ምስጋናቸውን ችረውታል። አክለው መልካም የገና በዓል ይሁንላችሁ ሲሉም ለናይጄሪያውያን ተናግረዋል። በርካታም የክርስትናና እስልምና እምነት ተከታዮች ባሉባት ናይጄሪያ ክርስቲያኖች ከሙስሊሞች በበለጠ ቁጥር እየተገደሉ እንደሆነ ግን የሚያሳይ መረጃ የለም። የፕሬዝዳንት ቦላ ቲኑቡ አማካሪ አሜሪካ በጂሃዲስት ቡድኖች ላይ የምትወስዱ ማንኛውንም እርምጃ እንደሚተባበሩም ተናግረዋል። ዳንኤል በኋላም ሀገራቸው ኢስላሚክ ታጣቂዎችን ለመመከት ከዩኤስ የሚመጣን ድጋፍ እንደምትቀበል በግልጽ ነው እየተናገሩት። ይህም ሉዓላዊነታችን ለማስከበር የሚደረግ ድጋፍ ነው ብለውታል። አማካሪው እንደሚሉት ጂሃዲስቶች የአንድ እምነት ተከታዮች ብቻ ለይተው የሚያጠቁ ሳይሆን የሁሉም እምነትን የሚጎዱ ናቸው ብለዋል። ፕሬዝዳንት ቲኑቡ ሀገራቸው የሃይማኖት መቻቻል እንዳለ ተናግረው የጸጥታ መደፍረሱ የሁሉም እምነት ተከታዮችን የሚጎዳ ነው ሲሉም ተደምጠዋል። ትራምፕ ከዚህ ቀደም ክርስቲያን ህዝቦቿ የህልውና ስጋት ስላለባቸው ናይጄሪያ ልዩ ትኩረት ሊሰጣት የሚገባ ሀገር ናት ብለው ማወጃቸው ይታወሳል። የአሜሪካው ፕሬዝዳንት በሺዎች የሚቆጠሩ ተገድለዋል ቢሉ ምንም አይነት ማስረጃ ግን አላቀረቡም። ይህ አዋጅ የአሜሪካ ውጭ ጉዳይ ሚኒስትር የሃይማኖት ነጻነት ላይ ጥሰት ፈጽሟል ያላቸው ሀገራት ላይ ማዕቀብ ለመጣል ይጠቀምበት የነበረ ህግ ነው። እንደ ቦኮ ሀራምና ኢስላሚክ ስቴት ያሉ ጂሃዲስቶች ቡድኖች በሰሜን ምስራቅ ናይጄሪያ ለዓመታት ጥቃት ሲፈጽሙ የቆዩ ሲሆን በሺዎች የሚቆጠሩ ሰዎች ተገድለዋል። አክሌድ የተሰኘው በዓለም ፖለቲካ ነውጥን የሚከታተል ድርጅት መረጃ መሰረት አብዛኞቹ የጥቃቱ ሰለባዎች በሙሉ ሙስሊሞች ናቸው። በማዕከላዊ ናይጄሪያ ደግሞ በሙስሊም አርብቶ አደሮችና በክርስቲያን አርሶ አደሮች መካከል በውሃና በመኖ ምክንያት ግጭት ይነሳል። ባለፈው ሳምንት አሜሪካ በሶሪያ የአይኤስ ታጣቂዎች ላይ መጠነ ሰፊ ጥቃት ማድረጓን ማስታወቃ ነበር። ሌላው መረጃ በጎርጎሮሳውያን አቆጣጠር ገና እና አዲስ ዓመት በሚከበሩባቸው ቀናት ሊፈጸሙ ታቅደው የነበሩ የሽብር ጥቃቶች ማክሸፉን የአንካራ መንግስት አስታውቋል። ከታቀዱ ጥቃቶች ጋር በተያያዘም የኢስላሚክ ስቴት አይኤስ አባላት ናቸው የተባሉ ከ100 በላይ የሚደርሱ ተጠርጣሪዎችም በቁጥጥር ስር ውለዋል። በቱርክ መዲና ኢስታንቡል በ124 ቦታዎች ፍተሻ መካሄዱን ዋና አቃቢ ህጉም ተናግረዋል። በፍተሻው የጦር መሳሪያ፣ ጥይት እንዲሁም ተቋማዊ ሰነዶች መያዛቸውንም ገልጸዋል። የቱርክ ባለስልጣኖች እንዳሉት የአይኤስ ደጋፊዎች በዋናነት ሙስሊም ያልሆኑ ሰዎችን ኢላማ በማድረግ በቱርክ ውስጥ የሽብር ጥቃት ለመፈጸም ሲያቅዱ ነበርም ብለዋል። እስካሁን 115 ተጠርጣሪዎች በቁጥጥር ስር የዋሉ ሲሆን ተጨማሪ 22 ተጠርጣሪዎች ለመያዝ አሰሳ እየተካሄደ እንደሚገኝም ከአንካራ የሚወጡ መረጃዎች ያመላክታሉ። የአቃቢ ህግ ቢሮ ባወጣው መረጃ መሰረት ተጠርጣሪዎቹ ከቱርክ ውጭ ከሚገኙ የአይኤስ አባላት ጋር ግንኙነት ነበራቸው። የቱርክ የደህንነት መስሪያ ቤት ተጠርጣሪዎቹ ከመያዛቸው ከሁለት ቀናት አስቀድሞ በአፍጋኒስታንና ፓኪስታን ድንበር ላይ ፍተሻ አድርጓል። በአይኤስ ውስጥ ከፍተኛ አመራር የሆነው ቱርካዊው ዜጋ ንጹሐን ላይ ጥቃት ለማድረስ በማሴር በቁጥጥር ስርም ገብቷል። ሌላው መረጃም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአሜሪካ ተደራዳሪዎች ጋር ጥሩ ጊዜ ያሳልፈናል ማለታቸው ነው የተሰማው። ደም አፋሳሹን ጦርነት ለመፍታት ያለመሰልቸት እየሰራን ነው ያሉት ፕሬዝዳንቱ ሁሉም የቀረቡት ሰነዶች ተጨባጭ ታማኒና ውጤታማ ናቸው ሲሉም ተደምጠዋል። በጋራ መግባባት ላይ የተመሰረተ ስራዎችን በመከወን ዘላቂ ሰላምና ደህንነት በሚመጣበት ሁኔታ እየሰራን ነው፣ ቀጣይ አቅጣጫዎችን እያስቀመጥን እንቀጥላለን ሲሉም ነው የተናገሩት ፕሬዝዳንት ዜሌንስኪ። አሜሪካ፣ አውሮፓና የዩክሬን አጋሮች እየረዱን ወደ ሰላም ለመድረስ ተቃርበናል ያሉት ዜሌንስኪ ለገና በዓል እንኳን አደረሳችሁ የሚል መግለጫ ማስተላልፈዋል። ዜሌንስኪ ውጤታማ ውይይት ከአሜሪካ አሸማጋዮች ጋር አድርገናል ቢሉም በምን ጉዳዮች ላይ ውጤታማ ውይይት እንዳደረጉ ግን አልገለጹም። ከሰሞኑ
ሩሲያና ዩክሬን ከፍተኛ የመበቃቀል ጥቃት ሲያደርጉ መቆየታቸው የሚታወስ ሲሆን አሁን ላይ ወደ ሰላም የሚያስኬዳቸውን መንገድ ለመረዳት ግልጽ የሆነ ነገር አለመኖሩን የፖለቲካ ተንታኞች ይናገራሉ። አናዶሉ እንደዘገበው ሌላው ዓለም አቀፍ መረጃ ዩክሬን ምርጫ ለማድረግ አቅም እንደሌላት የተለያዩ መገናኛ ብዙሃን እየዘገቡት ይገኛሉ። የዘለንስኪ አማካሪ ሚካኤል ፖዶሊያክ ዩክሬን የገንዘብ እጥረት ስለገጠማት ምርጫም የምታደርግበት እድል አለመኖሩን አስታውቀዋል። ሌላው ዩክሬን በከባድ ጦርነት ውስጥ ነው ያለችው። ለዚህም ያግዛት ዘንድ 2 ሚሊዮን ሰዎችን በክተት ልታሰልፍ እንደሆነ መረጃዎች መውጣታቸው የጦርነቱን አሳሳቢነት ከፍ አድርጎታል። ሌላው የሩሲያው ፕሬዚዳንት ቭላዲሚር ፑቲን ለዶናልድ ትራምፕ የእንኳን አድረሳችሁ መልእክት አድርሰዋል። ሌላው መረጃ የሮማው ሊቀ ጳጳስ ሊዮና ዶናልድ ትራምፕ ኩርፊያ ውስጥ ናቸው የሚሉ መረጃዎችም እየወጡ ነው። እንደዚህ አይነት ዓለም አቀፍ መረጃዎችን ለማግኘት ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም።